እውነቱን መናገር ከኛ ይጠበቃል። እውነት የሚመራው አለ፣ እውነት ደግሞ እንደማር የሚጥመው አለ። ስለዚህ እውነት ተናግረን መኖር ክርስትና እውነት ነው። ክርስትና ኦርቶዶክሳዊ እምነት የኔ ስርዓት አምልኮ ኦርቶዶክሳዊ ስርዓት አምልኮ የኔ ትውፊት ኦርቶዶክሳዊ ትውፊት የኔ ታሪክ ኦርቶዶክሳዊ ታሪክ ብቻ መሆኑ ዳግመኛ ሳረጋግጥላችሁ በታላቅ አክብሮት ነው። ወደ ቤተ ክርስቲያን ስመጣ እሷን ከማገልገል ውጭ ሌላ ፍላጎት ሆነ አጀንዳ የለኝም። ትምህርት ሃይማኖቷ ቀኖኗ ትውፊቷ ተጠብቆ ለመጪው ትውልድ እንዲሸጋገር ከመመኘት ባሻገር የአቅሜን አስተዋጽኦ ለማበርከት ደፋ ቀና የምል አንድ ኦርቶዶክሳዊ ምዕመን ነኝ። አንዲት ቅድስት ሐዋርያዊት የሆነች ቤተክርስቲያናችንን ይበልጥ ያገለገልኩ መስሎኝ ስህተቶችን ሰርቻለሁ። በፍኖተ ጽድቅ ላይ ከቤተ ክርስቲያናችን የመዝሙር ስርዓት ያገለገሉ መዝሙራት እንዲዘመሩ በማድረጌና በቤተ ክርስቲያን ከተፈቀዱ የዜማ መሳሪያዎች ውጭ ሌሎች መሳሪያዎች አገልግሎት ላይ እንዲውሉ በመፍቀዴ ኃላፊነቱን የምወስደው እኔ ነኝ። ለዚህም መላው ኦርቶዶክሳዊ በእግዚአብሔር ስም ይቅርታ። የሽብሸባ ችግር ፍኖተ ጽድቅ ላይ ብቻ አይደለም ያለው። ትግላችን ይቀጥላል። በሕይወት እስካለን ድረስ በየሰንበት ትምህርት ቤቱ በየአድባራቱ በየገዳሙ ከበሮ አግባብ በሌለው ትርጉም በሌለው እየተሽከረከራችሁ እየጨፈራችሁ እስክስታ እየመታችሁ የምታገለግሉ እየዘለላችሁ ሰንበት ትምህርት ቤት የምታገለግሉ መጣላችሁ። ብዙኃን ሐዋርያት ጳጳሳት መምህራን ወንጌል የዚህ መርሃ ግብር ተሳታፊ ወንድሞቻችን እንደምን አረፈዳችሁ። የቸርነት ባለቤት እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ እኔ በንባብ የማቀርበው የማሰማችሁ የጋራ የተደረሰባቸውን የጋራ የስምምነት ነጥቦች ይሆናሉ ማለት ነው። ፍኖተ ጽድቅ በአንድ በኩል የአቶ ጸጋዬ ደበበ ሱፐር ደብልቲ ሮዳስ የሮቶ ቀለም ፋብሪካ ሰራተኞች የመንፈሳዊ ትምህርት መማሪያ ማህበር ሲሆን በሌላ በኩል ደግሞ የማህበሩ የዩቱብ ሚዲያ ስያሜ መሆኑ ይታወሳል። በማህበሩ አገልግሎትና የማህበሩ ሚዲያ ባሰራጫቸው ልዩ ልዩ መርሃ ግብራት ላይ የትምህርት ሃይማኖት፣ የስርዓት አምልኮና የትውፊት ጥያቄዎች ሲቀርቡበት ነበር። በተለይ በማህበራዊ ሚዲያ በፍኖተ ጽድቅ ማህበር ጉባኤና በጉባኤው በሚመደቡ መምህራንና መዘምራን፣ በጉባኤው በሚሰጡ ትምህርቶችና በሚዘመሩ መዝሙራት፣ በመዝሙር መሳሪያዎች አጠቃቀምና የአዘማመር ስልቶች ላይ ጥያቄዎች ሲነሱና አንዳንድ ጊዜም በአንዲት የቤተክርስቲያን ልጆች መካከል የልዩነትና የውዝግብ ምክንያት ሲሆንም ታይቷል። ይህም ተከትሎ የፍኖተ ጽድቅ ማህበር ኦርቶዶክሳዊ መሰረተ እምነትን፣ ስርዓት አምልኮንና ትውፊትን ብቻ ማዕከል አድርጎ ማገልገል በሚያስችሉት ጉዳዮች ላይ ብፁዓን አበው ሊቃነ ጳጳሳት፣ መምህራነ ወንጌልና በማህበራዊ ሚዲያ በፍኖተ ጽድቅ ላይ አተኩረው የቤተ እምነት ስራዎችን የሚሰሩ ወንድሞች የፍኖተ ጽድቅ መስራች ከሆኑት ከአቶ ጸጋዬ ደበበና ከማህበሩ አመራሮች ጋር ለበርካታ ጊዜያት ውይይትና ምክክርን ሲያደርጉ ቆይተዋል። የተለያዩ የእርምት እርምጃዎችም እንዲወሰዱ ሲያሳስቡ ሰንብተዋል። ይልቁንም በማህበራዊ ሚዲያ የቤተ እምነት ስራዎች ላይ በፍኖተ ጽድቅ ላይ አተኩረው የሚሰሩ ወንድሞች ፍኖተ ጽድቅን በተመለከተ ሰነድ አዘጋጅተውና ፍኖተ ጽድቅን በሰነዱ ለተነሱ ጥያቄዎች ማብራሪያ እንዲሰጥም ተደርጎ ነበር። በዚህ መልኩ ለረጅምና ለተደጋጋሚ ጊዜያት በተደረጉ ውይይቶችና ምክክሮች የፍኖተ ጽድቅ መሰረታዊ ችግሮች ተብለው የተለዩት 5 ነበሩ። መተማመንና ስምምነት የደረሰባቸው ችግሮችም አንደኛ ኦርቶዶክሳዊ የመዳን ትምህርትን አዛብቶ ማስተማር፣ ሁለተኛ ኦርቶዶክሳዊ መዝሙራትና የአዘማመር ይት ባህል ያፈነገጡ መዝሙራትን መዘመር፣ ሶስተኛ ቅድስት ቤተክርስቲያን በቀኖናዋ ከፈቀደቻቸው የዜማ መሳሪያዎች ውጭ
የሙዚቃ መሳሪያዎችን መጠቀም። 4 በማህበሩ ጉባኤ ላይ የሃይማኖት ንቀፋ ያለባቸው አንዳንድ መምህራን እንዲያስተምሩ መመደብ። 5 በፕሮቴስታንት መድረኮች ላይ ሲዘምሩ የነበሩ ዘማሪያን በማህበሩ የህብረት መዘምራን ውስጥ አባል ሆነው መገኘታቸውና መታየታቸው ናቸው። ፍኖተ ጽድቅ እነዚህን መሰረታዊና ጉልህ ችግሮች አርሞና አስተካክሎ በቅድስት ቤተክርስቲያን ሐዋርያዊ አገልግሎት የራሱን በጎ አስተዋጽኦ እንዲያበረክት ኦርቶዶክሳውያን ታዛቢዎችና አዋይ ኮሚቴዎች በተገኙበት የፍኖተ ጽድቅ መስራች ከሆኑት ከአቶ ጸጋዬ ደበበና ከሥራ ኃላፊዎቻቸው እንዲሁም በማህበራዊ ሚዲያ ፍኖተ ጽድቅን አተኩረው የቅበተ እምነት ስራዎችን ከሚሰሩ ወንድሞች ጋር ሰፋፊ ውይይቶች ተደርገዋል። በውይይቱ መሰረት ፍኖተ ጽድቅን በተመለከተ በሚከተሉት ነጥቦች ላይ የጋራ ስምምነት ላይ ተደርሷል። እነዚህ አንደኛ በፍኖተ ጽድቅ ማህበር በመደበኛ መምህራን ተቀጥረው የሚያስተምሩ መምህራንን ማስተማር አቁመው በዘዋይ ሐመረ ብርሃን ገዳም ሄደው ጥሞና እንዲወስዱና በሚመደቡላቸው ኦርቶዶክሳዊ መምህራን ስልጠና እንዲወስዱ። 2 ከኦርቶዶክሳዊ መሰረተ እምነት ስርዓት አምልኮ እና ትውፊት ያፈነገጡ መዝሙራትን ሆነ ያልሆኑ ከፍኖተ ጽድቅ የዩቲዩብ ቻናል ሙሉ በሙሉ እንዲወርዱ። ይሄ ማለት ምንድነው? ሁሉም መዝሙሮች ችግር አለባቸው ማለት አይደለም፣ ግን እንዲወርዱ የተደረጉት ሁሉም መዝሙሮች ናቸው። 3ኛ ኦርቶዶክሳዊ ቤተክርስቲያናችን ለመዝሙር አገልግሎት ከምትጠቀማቸው የዜማ መሳሪያዎች ያሉት የሙዚቃ መሳሪያዎችና ማቀናበሪያዎች በሙሉ እንዲወገዱ። 4 በኦርቶዶክሳዊ መዝሙራትና የዜማ መሳሪያዎች አጠቃቀም ላይ የፍኖተ ጽድቅ የህብረት ዘማሪያና የዜማ መሳሪያ ተጫዋቾች ስልጠና እንዲወስዱ። 5 ፍኖተ ጽድቅ ወደፊት በሚሰጣቸው የትምህርትና የመዝሙር አገልግሎቶች ኦርቶዶክሳውያን መምህራንና ዘማሪያን ብቻ እንዲያገለግሉ። 6 የፍኖተ ጽድቅ መስራችና የሥራ ኃላፊዎች ኦርቶዶክሳውያን ይቅርታ እንዲጠይቁ። 7 በፍኖተ ጽድቅ እና በአንዳንድ የቤተክርስቲያናችን መምህራን ላይ አተኩረው የሰሩ ቲክቶከሮች የሰሯቸውን ቪዲዮዎች እንዲያወሩ መምህራኑ እንዲሁ እንዲያደርጉ። እነዚህ ስምምነቶች ለመድረስ የአቶ ጸጋዬ ደበበ ቅንነት የተሞላበት ውሳኔ ታሪክ የሚዘነጋው አይደለም። በእነዚህ የጋራ ስምምነት መሰረት የወደፊቱን አገልግሎት በማሰብ ፍኖተ ጽድቅ የሚከተሉትን የእርምት እርምጃዎች በጥቂት ቀናቶች ውስጥ ወስዷል። ከስምምነቱ በኋላ የወሰዳቸው እርምጃዎች፣ አንደኛ የፍኖተ ጽድቅ መደበኛ መምህራን ማስተማር አቁሞ በተለያዩ ርዕሰ ጉዳዮች ላይ ስልጠናና ጥሞና እንዲወስዱ እየተደረገ ነው። 2ኛ ኦርቶዶክሳዊ መሰረተ እምነት ስርዓት አምልኮ ትውፊት የተላለፉ ሆነ ያልተላለፉ መዝሙሮች በሙሉ ከዩቲዩብ ቻናል እንዲወርዱ ተደርገዋል። 3 ኦርቶዶክሳዊ ቤተክርስቲያን የዜማ መሳሪያዎች የሆኑ የሙዚቃ መሳሪያዎች በማህበራዊ ሚዲያ የመንፈስ ስራዎች የሚሰሩ ወንድሞቻችን በቪዲዮ እየቀረጹና ታዛቢዎች በተገኙበት ሙሉ በሙሉ ተወግደዋል። 4 ፍኖተ ጽድቅ ለተፈጠረው ትምህርት ሃይማኖትና ቀኖና ቤተክርስቲያን መተላለፍ ውዝግብ ምክንያት በመሆኑ ይቅርታ ጠይቋል። ይሄ በነበረን የስምምነት መድረኮች ላይ በተደጋጋሚ ይቅርታ ጠይቋል። አሁንም ይህንን ይፋ ያደርጋሉ በሚል ነው። ብፁዓን አበው ሊቃነ ጳጳሳት፣ የዚህ መርሃ ግብር ተሳታፊዎች፣ ዛሬ እዚህ ደረጃ ለመድረስ ብዙ ዋጋ ተከፍሏል። በርካታ ሌሊቶችን ያለ እንቅልፍ አንግተናል። በእነዚህ ሌሊቶች ተሰብስበናል፣ ተወያይተናል፣ ይበጃል ያላቸውን መፍትሄዎች ጠቁመናል፣ ክፉና ደግ ተነጋግረናል፣ ተጨቃጭቀናል፣ ተከራክረናል፣ ተለቃቅሰናል፣ ይቅርታ ተጠያይቀናል። ባጭሩ ብዙ ሆነናል። ሂደቱ መራራና አድካሚ ቢሆንም በአደባባይ ከመነቃቀፍና ከመዘላለፍ ወጥቶ በርን ዘግቶ ችግሮችን በውይይትና በምክር የመፍታትን ዋጋ በሚገባ እንድንረዳ አግዞናል ብለን እናስባለን። ይሁንና ድል አድራጊዋ ቤተክርስቲያን ዛሬም ድል አድርጋለች። አሸናፊዋ ቤተክርስቲያን በማሸነፏ ሁላችን አሸንፈናል። አንዱ አሸናፊ ሌላው ተሸናፊ አልሆነም። የእኛ ድርሻ ፍኖተ ጽድቅ እስከዚህ ማምጣት ነው። ፍኖተ ጽድቅን ማጽናትና መዋቅራዊ መልክ ማስያዝና መቆጣጠር የቤተክርስቲያን ድርሻ። ይህ ማለት ግን ፍኖተ ጽድቅ እንደ ከዚህ ቀደሙ መሰረተ እምነትን ስርዓት አምልኮንና ትውፊትን ሲተላለፍና ሲጥፍ አፋችንን ዘግተን እጃችንን አጣጥፈን እንቀመጣለን ማለት ግን አይደለም። እነርሱ በተለወጡ ማግስት እኛ በእነርሱ ላይ ያለን አቋም እንደሚለወጥ ከወዲሁ ለማሳሰብ እንወዳለን። ከዚህ በተረፈ እንደ አንድ ኦርቶዶክሳዊ ቤተሰብ ፍኖተ ጽድቅን በሁሉም ነገር ለመተባበርና ለማገዝ
ዝግጁ መሆናችንን በታላቅ አክብሮት ለመግለጽ እንወዳለን። በመጨረሻ ይህ ጉዳይ እንዲደርስ በጸሎት ያገዛችሁን አባቶች፣ ጊዜያችሁን፣ ጉልበታችሁን፣ እውቀታችሁን ያለሰስት ያዋላችሁ የጠቅላይ ቤተ ክህነትና የአዲስ አበባ ሀገረ ስብከት የሥራ ኃላፊዎች፣ መምህራነ ወንጌል፣ ዘማሪያን፣ የዜማ መሳሪያ ተጫዋቾች፣ በማህበራዊ ሚዲያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሠረተ እምነት ሥርዓተ አምልኮና ትውፊት ተሟጋቾች፣ እንዲሁም የፍኖተ ጽድቅ ማህበር አመራር አባላትና አገልጋዮች፣ የዚህ መርሃ ግብር አጋፋሪ የሆናችሁ የሉዛ የእውነት አዘጋጅ የሥራ ኃላፊዎች ላደረጋችሁ አስተዋጽኦ ሁሉ በቤተክርስቲያን አምላክ ስም እናመሰግናቸዋለን። ረድኤተ እግዚአብሔር አይለየን። መጋቢት 28 ቀን 2016 ዓ.ም አዲስ አበባ። መጋቢ አእላፍ ጸጋዬ ደበበ የፍኖተ ጽድቅ ባለቤት ደግሞ ይቀጥላሉ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አቡነ ሊቃነ ጳጳሳት መምህራነ ወንጌል፣ የዚህ መርሃ ግብር ተሳታፊዎች፣ የእኔ እምነት ኦርቶዶክሳዊ እምነት፣ የእኔ ስርዓተ አምልኮ ኦርቶዶክሳዊ ስርዓተ አምልኮ፣ የእኔ ትውፊት ኦርቶዶክሳዊ ትውፊት፣ የእኔ ታሪክ ኦርቶዶክሳዊ ታሪክ ብቻ መሆኑ ዳግመኛ ሳረጋግጥላችሁ በታላቅ አክብሮት ነው። ወደ ቤተ ክርስቲያን ስመጣ እሷን ከማገልገል ውጭ ሌላ ፍላጎት አጀንዳ የለኝም። ትምህርት ሃይማኖቷ፣ ቀኖኗ፣ ትውፊቷ ተጠብቆ ለመጪው ትውልድ እንዲሸጋገር ከመመኘት ባሻገር የአቅሜን አስተዋጽኦ ለማበርከት ደፋ ቀና የምል አንድ ኦርቶዶክሳዊ ምዕመን ነኝ። አንዲት ቅድስት ሐዋርያዊት የሆነች ቤተክርስቲያናችንን ይበልጥ ያገለገልኩ መስሎኝ ስህተቶችን ሰርቻለሁ። በፍኖተ ጽድቅ ላይ ከቤተ ክርስቲያናችን የመዝሙር ስርዓት ያፈነገጡ መዝሙራት እንዲዘመሩ በማድረጌና በቤተ ክርስቲያን ከተፈቀዱ የዜማ መሳሪያዎች ውጭ ሌሎች መሳሪያዎች አገልግሎት ላይ እንዲውሉ በመፍቀዴ ኃላፊነቱን የምወስደው እኔ ነኝ። ለዚህም መላው ኦርቶዶክሳዊ በእግዚአብሔር ስም ይቅርታ እጠይቃለሁ። እሺ፣ እጅግ አድርገን እናመሰግናለን። ቴዎድሮስ ወይም ቴዲ ዜሮፋኤል ይቀጥላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ብፁዓን ሊቃነ ጳጳሳት አባቶቻችን፣ እናንተ በታላቅ ሞገስ ፊት ለፊታችን ኖራችሁ እኛ ታናናሾቹ በእንዲህ አይነት መንገድ ልንናገር ልንገልጥ የወደድ ነው። እናንተም ቀደምት አባቶቻችንም ስትለፉለት የምትኖሩት ሲለፉበት የኖሩት ቤተክርስቲያናዊ ዳህራ ወይም ዶግማ፣ ቀኖና፣ ትውፊት ሲሻር እንዲሁም ደግሞ አልሆኑ አካሄዶች ሲስተዋሉ ለምን ብለን በመጠየቅ በተለያዩ አቅጣጫዎች በመሞገት የነበረውን የተበታተነ አካሄድ መጨረሻ ቅድስት ቤተክርስቲያናችን ባስተማረችን ልኬት እርስ በርሳችን ተወያይተን ፈተን እኛ ልጆቻችሁ ለፍሬ መዘጋጀታችንን እንዲሁም ደግሞ በር ዘግቶ ተወያይቶ ነጥብ ማስቆጠር እንደሚቻል ለእናንተ እፎይታ ለመስጠት እንደሆነ እንድትረዱን በታናሽነት አሳስባለሁ። አስከትዬ እስካሁን ድረስ የመጣንባቸው መንገዶች ምናልባት እኛ ያለንበት ማህበራዊ ሚዲያ ሀሳቦችን በጥቂት ደቂቃዎች ማጋራት የሚል አልጎሪዝም ውስጡ ስላለ ታፍኖ የሚገለጥ ይሁን እንጂ በፍኖተ ጽድቅ ጉዳይ ወደ አደባባይ ወጥተን ለምዕመናን ከመግለጥና ከማስረዳት በፊት በተለያዩ መንገዶች ተወያይተናል፣ ተጨቃጭቀናል፣ ተነታርከናል። ይህ ከዓመት በፊት የነበረው ታሪክ ነው። በዛ ሁኔታ ውስጥ እንግዲህ በጣም ትልቁን ድርሻ ተወጥተው የነበሩት የምንወዳቸው ቀሲስ ሊቀ ትጉሃን ቀሲስ ታጋይ ነገሮችን ፈቅደውልን በእሳቸው ሰብሳቢነት ነገሮችን ስንጨቃጨቅባቸው ቆይተን ዛሬ ተፈጽሞ የምናየው ነገር ያን የሚፈጸም ቃል የተገባበት ሁኔታ ተፈጥሮ የነበረ ነበር። በዚሁ እንግዲህ ምዕመኑ በማህበራዊ ሚዲያ የምናደርገው እንቅስቃሴን ተከትሎ የሚጠበቅብንን ዝንባሌ ባለማሳየታችን
በርካታ ስም ሲሰጠን ቆይቶ የነበረበት ሁኔታ ነበር። ነገር ግን ቤተክርስቲያናችን ትናንትም ዛሬም ወደፊትም የምትነግረን በር ዘግቶ መወያየት፣ ይህንን እናንተም አባቶቻችን ከፊት ቀድማችሁ ስትመሩልን የኖር ነው። ስለዚህ በዚህ መንገድ ነገሮችን ለማስኬድ ሞክረን የነበረ ቢሆንም ነገር ግን ጉዳዮች ምንም እልባት ሳይደረግባቸው የዶግማ የቀኖና የትውፊት የሚፈጸምባቸው ሂደቶች ተባብሰው ቀጥሎ የነበረበት ሁኔታ ገጠመ። ከዚህም በመነሳት ምናልባት ነገሮች ወደ ሚዲያ እየመጡ ስለነበረ በዜማ መሳሪያዎች አጠቃቀም በእርግጥ ብዙሃን አባቶቻችን የተከበራችሁ እንግዶች ሁላችሁ ትረዳላችሁ ብዬ አስባለሁ። በቤተክርስቲያናችን የዝማሬ ስርዓት በጣም ብዙ ነገሮች በተለይ ዜማ መሳሪያ ከጀርባ መጠቀማቸው ህግ ያላቸው ነገር ግን መሬት ያልወረዱ ብዙ ነገሮችን የምናይበት ክፍተት ያለበት መሆኑን ነው። ከዚህም ባለፈ ግን እንኳንም ዘንቦብሽ አይነት ነገር በሚመስል መልኩ በፍጹም እስከዛሬ ሳናቸው የቆየናቸው ዓለማዊ ዜማ መሳሪያዎች የመጠቀም የእነሱን ድምጾች በዝማሬ ውስጥ የማዳመጥ ነገሮች ተጠናክረው መቀጠላቸው ለምዕመኑ ለማስገንዘብ የግድ የቤተ ክርስቲያንን ስርዓት ለማስጠበቅ ወደፊት ለፊት መተን የተናገርንበት ሁኔታ ተፈጥሮ ቆይቷል። ከዚህ ጋር በተያያዘ ለጊዜያት ይሄ ነገር ቀጥሎ ይህንን ችግር ለመፍታት በርካታ የምንወዳቸው የኛው መምህራን የቤተ ክርስቲያናችን አይኖች የሆኑ ብዙ ትግሎችን በቀደመው ዘመንም በአሁኑ ዘመንም ሲፈጽሙ የኖሩ እየፈጸሙ ያሉ ወደፊትም እንደሚፈጽሙ የማንጠራጠራቸው በአርአያነት ከፊት ለፊት እያየናቸው ያደግናቸው እነ መጋቢ ሃይማኖት ተስፋዬ ሙሲሳ፣ እነ መምህር ተስፋዬ፣ እነ መምህር አብይ፣ እነ ቀሲስ አስራት የመሳሰሉ አባቶች በተገኙበት ለፍኖተ ጽድቅ መፍትሄ ለመስጠት ሲሰሩ የቆየበት ሁኔታ ተፈጠረ። ነገሮች ተቆጥረው ተለክተው ያለመስተካከላቸው ነገር ግን እየጨመረ በመምጣቱ ይህ ጉዳይ ከነኚህ ከምንወዳቸው መምህራን ጋር ስናወራም ስንመሰክርም እኔ የመጋቢ ሃይማኖት ተስፋዬ ሙሲሳ ልጅ ነኝ ብዬ ነው መሰክረው። መግለጫዬ እሱ ስለሆነ ማለት ነው። ከነኚህ ከምንወዳቸው መምህራን ጋር ቅሬታ እስከመፍጠር የደረሰ ልዩነት በፊት ለፊት መታየት ጀመረ። ስለዚህ ይሄ ሂደት ከቀጠለ ምን አይነት አደጋ ይዞ ሊመጣ ይችላል የሚለው የተረዱ ይህንን ነገር ተረድተው እኛ ጎንበስ እንድንል ያደረጉ ሊቀ ትጉሃን ቀሲስ ታጋይ እንወዳቸው መምህራችን መምህር ታደሰ ወርቁ እንደዚሁም መምህር የማርያም ወርቅ በጋራ በመሆን እስቲ ወደ ውይይት እንቅረብ ነገሮችን ማሻሻል ከተቻለ በሚል በጥቂት የተጀመረው ጉዳይ በርካታ ርዕሰ ጉዳዮችን እየዞረ ከሁለት ወራት በላይ በሆነ ጊዜ እያመሸን አንዳንዱ እያነጋን በሚያስብል ደረጃ በአቬሬጅ ቢታይ ከ4 ሰዓት ያነሰ የውይይትና የስብሰባ ጊዜ አልነበረ። ትልቁ የስብሰባ ጊዜ 9 ሰዓት አካባቢ የፈጀ ስብሰባ፣ ውይይት፣ ምክክር ያደረግንበት ጊዜ እንደነበር እናስታውሳለን። በእነዚህ ውስጥ በርካታ ሀሳቦች ተነስተዋል። ፊት ለፊት የመነጋገሩ ነገር በቅድሚያ አስቀድመን በርካታ ጭቅጭቆች በመግለጫው ላይ እንደታተተው እንደዚሁ በእንባ የታጀቡ ቤተክርስቲያንን የመውደድ እይታዎች የነበሩት እርስ በርስ በጣም በተቻለ አቅም ትልቋ ቤተክርስቲያን የሁላችን እናት ቤተክርስቲያን አሸናፊ እንድትሆን በነገሮችም ደግሞ እሷ መርታ ነገሮችን እስከዛሬ የመጣንበት የአባቶቻችን ስርዓት ልክ መጓዝ እንድንችል የተለያዩ ቅርጾች እየተሰጡ ስንወያይ ቆይተናል። በዚህ ጊዜ ውስጥ በመግለጫ የታተቱ በእኛም እንደ ማህበራዊ ሚዲያ ያሉ የተለያዩ መረጃዎችን ሰንደን በተግባር ሊወርድ በሚችል አሰራር ዝም ብሎ ማሞካሸት ሊቀ አእላፍ ጸጋዬ እንደዚህ ነው ብሎ ከማሞካሸት ስሜት ወጥተን በትክክል የደፈረሰውን ከማጥራት የደፈረሰው ቢጠራ የተበላሸው ቢስተካከል ምናልባት እንደዚህ አይነት ሰዎች ለቤተ ክርስቲያናችን ምን ያህል ጠቃሚና አስፈላጊ እንደሆኑ ግልጽ ስለነበረ በዛ መንገድ ነገሮችን ስንመዝን፣ ስንለካ፣ ስናቀርብ፣ ስናስፈጽም፣ ስንከራከር፣ ስንቀበል ቆይታ ያደረግንበት ሁኔታ ኖሮ ዛሬ እናንተ ፊት ምክንያት እንድንቀርብ ምክንያት የሆነን በማህበራዊ ሚዲያው በፍኖተ ጽድቅ የዩቲዩብ ቻናል ተጭነው የነበሩ ስርዓተ ቤተክርስቲያንን ጠብቀው የተሰሩ እንዳሉ ሆነው ያልተሰራባቸው ግን እስከ 80% በላይ የሚሆኑ በዛ መንገድ ያልተሰሩ ዝማሬዎችን በማውረድ እነሱን በመተባበር ልዩነት ሳይፈጠር ከዜሮ በመነሳት ነገ የተሻለ ስራ መስራት ይቻላል፣ አከራካሪ ነገርን እናስወግድ በሚል እርምጃ መወሰዱ እንደዚሁም እነኚህ የዜማ መሳሪያዎች ከዛ መወገዳቸው ከምንም በላይ
አሳሳቢ የነበረው ቀኖናስ በስሱ በተወሰነ መንገድ እየታከመ መሄድ ይችላል። ዶግማ ግን የቤተክርስቲያናችን መሰረት ነው። ስለዚህ ዶግማ ተራወጠ ከሌላ አይነት ነገር መነጋገር አይቻልም በሚል የክህደት ትምህርት ሲያስተምሩ የነበሩ መምህራን እነ መምህር አብርሃምን የመሰሉ መምህራንን ከመድረክ ወርደው ከአትሮኖስ ወርደው እንዲባረሩ እንዲወጡ ሳይሆን ቤተክርስቲያናችን ቁጭ አድርጎ ማስተማር በመምከር ታምናለችና ወደዛ ሂደት እንዲሄዱ የመሳሰሉትን አንኳር ነጥቦች በመፈጸምና በማስፈጸም አብረን በመጓዝ ዛሬ በመግለጫ ብቅ ያለው እስካሁን የደረስንበትን ሂደት ለማሰር አስረንም ለቀጣዩ ነገር ለመዘጋጀት ዛሬ የሆነ ቀይ መስመር አበጅተን በይቅርታ በመፈቃቀር የተመሰረተው ቤተክርስቲያናችን የምትወደውን አገልግሎት ወደፊት ለማራመድ ከምንወዳቸው ከማይገባ እነሱ ፊት መቆም ከማይገባ መምህራን ጋር በጋራ በመሆን ለመሰየም ችለናል። የዛሬው አድራጎታችን ለምንወደው የቤት እንስሳ ውሻችን ምናልባት ሰንሰለት ልናዘጋጅለት ቤቱ ልንሰራ በሰንሰለት ሳናስረው ሊጠፋብን ይችላል። ብዙ ነገሮች ይፈጸማል እና በእንዲህ አይነት መንገድ ነገሮችን ዝርው እያደረግን ከምንተው ምዕመኑ ከመጥፋት ከመገፋፋት ይህን ነገር እዚህ ደረጃ ማድረሳችንን አውቆ በተለያየ አይነት መንገድ የሚደረገው መንፈሳዊና ኦርቶዶክሳዊ እገዛ አጠናክሮ ለመቀጠል በማሰብ የዛሬ ጋዜጣዊ መግለጫ ሊዘጋጅ ችሏል። እስካሁን የመጣንበት መንገድ የተከበራችሁ ብፁዓን አባቶች እናንተንም ሊያኮራ ሊያሳርፍ ጉተታው በተለያየ አይነት መንገድ መሆኑ እናንተንም እንቅልፍ የሚነሳ መሆኑ ቤተክርስቲያናችን የሚረብሽ መሆኑን በማመን እውነት ለመናገር ፍኖተ ጽድቅ ሚዲያ ነው። ዛሬ በሚዲያ ደረጃ ቤተክርስቲያናችን ምን ያህል እንደምትቸገር ምናልባት በሚዲያው ዘርፍ የሚሰሩ የቤተክርስቲያናችን አካላት በጉልህ ይረዱታል ብዬ አስባለሁ። የኛ ትልቁ ሚዲያ ኢኦቲሲ እንኳን ለካሜራ ባትሪ የሚገዛበት አቅም እንኳን ያጣበትን ጊዜ እናስታውሳለን። በእንደዚህ አይነት ደረጃ አቅም ሰጥቶ ወደ ማህበራዊ ሚዲያ መጠጋት ዛሬ ከአውደ ምሕረቱ ባልተናነሳ ሰው ማህበራዊ ሚዲያ ላይ ሰፍሮ እናገኘዋለን። ስለዚህ እውነተኛ ገቢያችን አድርገን ትክክለኛ ገቢያችን አድርገን ማህበራዊ ሚዲያውን መጠቀም የግድ ይላል። የብፁዓን አባቶቻችን መልካም ተግባር መልካም አድራጎት በተለያየ አይነት መንገድ የሚፈጸመው ተጋድሎ የአብያተ ክርስቲያናት የገዳማት የተለያዩ የኦርቶዶክሳውያን መከራና ችግር ሰቆቃ የመሳሰሉት ነገሮች በሙሉ በማህበራዊ ሚዲያ የሚስተጋቡ ናቸው። ክፍተቶቻችንን አንዳንዴ ለማረም የሚጠቅሙ ሚዲያዎች መሆናቸው ግልጽ ነው። ስለዚህ ፍኖተ ጽድቅ በዚህ መንገድ ተስተካክሎ ከመጣ በማህበራዊ ሚዲያ ያለንን አቅም ከፍ ያደርጋል። ዛሬ ሌሎች በማህበራዊ ሚዲያ የወሰዱብን አቅም እስከምን ድረስ ለማሳየት እፈልጋለሁ። እኛ በሀገር ሕግም በሕገ ቤተክርስቲያኑ ትክክል ሆነን የወጣንባቸውን ነገሮች በራሱ እኛ ውሸት አስመስለው እኛ ራሳችን እንድንቀጠቀጥ እንድናፈር አድርገው የሚቀርቡበትና የሚያቀርቡበት ከፍ ያሉ የአገሪቱ አካላትን ጭምር የሚሞግቱበት ሁኔታ ተፈጥሯል። ስለዚህ የሚዲያን አቅም ልክ በመረዳት ዛሬ ያደረግነው መስመር ኦርቶዶክስ ተዋሕዶ ቤተክርስቲያናዊ ውበት ያለው ዶግማ ቀኖና ትውፊትን ያከበረ መስመር ለመዘርጋት ነው። በስተመጨረሻ ይህንን ከፍኖተ ጽድቅ ጋር በተለያየ አይነት መንገድ የሚደረገው ሙግት እኛ ብለናል የመምህራኖቻችን ልጆች ነን። እኛ ለመምህር ተስፋዬ ያቀበሉልን ነው ዛሬ በዚህ ደረጃ ነገሮች እንዲታረሙ የምንሞግተው ቤተክርስቲያንን በመውደድ። ስለዚህ ይህንን ነገር አሁንም በማሳት ለመጠቀም ጥረት ሲያደርጉ የነበሩ በቤተክርስቲያን ውስጥም ያሉ ታድሶ መናፍቃን በውጭም ያሉ መናፍቃን ይህንን ነገር ተጠቅመው በርካታ መፈጨቶችና መጨፈሮች ነበሩ። ዛሬ አትችሉም እንላቸዋለን። እኛ የአንዲቷ የውዲቷ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ነን። ስለዚህ ችግራችንን እንዴት መፍታት እንዳለብን እየጮህን እያበድን እየተንበረከክን እየተነሳንን እንችልበታለን። ምክንያቱም እኛ የቀደምት አባቶቻችን አሁንም ያሉ ቆራጥ አባቶቻችን ልጆች ነንና አልተሳካላችሁ አይሳካላችሁ ወደፊትም ይህንን አታስቡት ለማለት እንወዳለን። በስተመጨረሻ ወደዚህ መስመር እንድንመጣ ላደረጋችሁ ታላላቅ መምህራኖቻችን እየተረዳችሁን እየተቆጣችሁን እንዲህ አይደለም ላላችሁ ሁላችሁ ምስጋና ለማቅረብ እንወዳለን። እግዚአብሔር ይስጥልኝ። በፍኖተ ጽድቅ ጉዳይ ላይ በነበረው ትግል ላይ እንደዚህ አደባባይ ላይ ወጥተን ከመነጋገራችን በፊት ብፁዓን አባቶች እንደዚሁም ዘማሪያን መምህራን እንድታውቁ እፈልጋለሁ። ለ6 ወር ያክል ከፍኖተ ጽድቅ ጋር ምንም ቪዲዮ ሳንሰራ ምንም አይነት ስም ሳንጠቅስ ተወያይተን
ለአደባባይ የወጣ ነው ምላሽ ስላጣን ብቻ እንጂ ፍኖተ ጽድቅን እንደ ቤተሰብ እንደ ጓደኛ ከ4 ጊዜ በላይ እግዚአብሔር አምላክ ዕድሜ ይስጥልን በቀሲስ ታዲያ ምክንያት ለ4 ጊዜ ከ5 ጊዜ በላይ ተባይተን መፍትሄ ስላጣን ብቻ ይህን ሁሉም ሰው እንዲያቀድም እፈልጋለሁ። በዚህ ዝምታ ውስጥ የተሰጠን ምላሽ ዝምታችን ፍኖተ ጽድቅን ለቤተክርስቲያን ከማዳን የጥቅም እስኪመስል ድረስ ዝምታችን አስፈሪ ነበር። በኋላም ከዝማሬ ከቀኖና ጥሰት ባሻገር የማንነጋገርበት የክርስቶስ የባሕርይ አምላክነት በአደባባይ ሲነገር ነው ወደ አደባባይ የወጣ ነው እና ብዙ ምዕራፍ ይለናል። ይህን መጀመሪያ መናገር ፈልጋለሁ። ሌላው ሁሉ ነገር በድንግል ማርያም አማላጅነት በእናታችን በወላዲተ አምላክ ጸጋ በረከት ሞገስ ሆና ልጇ ደግሞ በትንሽ ሰዎች መስራት ይችላል። በእኛ በደካሞቹ እግዚአብሔር ይህን አደረገ። ይህን ሁሉ ሰራ። ይሄ ድል የእግዚአብሔር ነው። ይሄ ድል የቤተ ክርስቲያን ድል የማንም አለ። እዚህ መጥቶ ማንም ሰው የርግብ አሞራ ብሎ ሊጨፍር አልመጣም። ድሉ የእግዚአብሔር ብቻ። ፍኖተ ጽድቅን ያዳነው ለቤተ ክርስቲያን ብቻ። የተጨቃጨቀ ነው፣ የተሰዳደብ ነው። ከዛም አልፎ የምንጸጸትበት ሁላችንም የሚከፋ አሁን ስናገር ቴሌቪዥን ሲናገር እንደሰማችሁት መምህር ተስፋዬ፣ መምህር አብይ፣ መምህር ቀሲስ አስራት ሌሎች መምህራን የተናገርንበት ልክ አልነበረም። ለዚህ እኔ ቆሜ ይቅርታ መጠየቅ እፈልጋለሁ። ይቅርታ ማለቶች በጣም ይቅርታ አደርጋለሁ። ምክንያቱም እናንተ ናችሁ የወንጌላችን ፍሬዎች። ከገጠር እስከ ከተማ ድረስ እዚህ ከተማ መኪና ተመደበላችሁ አለ የምታገለግሉት ጊንጡን እየተራመዳችሁ አውሬውን እየተራመዳችሁ አገልግላችሁ በዛ ልክ በመናገራችን ይቅርታ እንጠይቃለን። እናንተ ሌላው ብፁዓን አባቶቻችንም ይህንን የምትከታተሉ በሙሉ ቤተ ክህነት ያላችሁ በሙሉ እንድታውቁት የምፈልገው ነገር ማህበራዊ ሚዲያውን አትናቁት። ለማህበራዊ ሚዲያው ትልቅ ትኩረትና ክብር ስጡ። ህዝቡ ምዕመኑ ያለው ማህበራዊ ሚዲያ ላይ ቤተክርስቲያን የሚሰራው ማህበራዊ ሚዲያ ላይ ብዙ ምናፍቃን ብዙ አሕዛብን የመለስበት ማቀናል ወደ ክርስቶስ አካላት ወደ ቤተክርስቲያን አካላት የተጨመሩ ብዙ ነፍሳቶች አሉ። ብዙ በጎ ስራዎች ሰርተንበታል እንደምታውቁት ማለት። ስለዚህ ማህበራዊ ሚዲያው ላይ የተደረገው ነገር ቀላል ስላልሆነ ነው ዛሬም ሊቀ አእላፋት ጸጋዬ በሚገርም ትህትናና በቅንነት ከኛ ጋር ተወያይቶ መጨረሻ ወደ ኦርቶዶክሳዊ መስመር ልንመጣ የቻለው። ስለዚህ ማህበራዊ ሚዲያ ላይ ያለው አመለካከት በደንብ አድርጎ ሊጠቆር ይገባል። ስለዚህ ፍኖተ ጽድቅ በቀጣይ በአዲሱ ምዕራፍ መንገድ የማይሄድ ከሆነ ባለንበት በኦርቶዶክሳዊ ቀኖናና ስርዓት የማይሄድ ከሆነ እንደ በፊቱ አባቶችን ይዘን ቁጭ ብለን ነው የምንነጋገረው እንጂ አደባባይ አንወጣም። ነገር ግን አንዳንድ ጊዜ ደግሞ አባቶችና መምህራንን ስንልክ ፍኖተ ጽድቅ አካባቢ አዳራሽ ላይ የሚቀርቡን አሉ። እዛው ተልከው የሚቀርቡ አሉ። ይህንም ሀቅ መታወቅ አለበት። ለሽምግልና ልካናቸው የሚቀርቡ አሉ። ለአንዳንድ ነገር ልካናቸው የሚቀርቡ አሉ። ከዛ በላይ ግን ካለፈ በመላው ዓለም ላይ የምትገኙ ኢትዮጵያውያን ኤርትራውያን የእኛን ቪዲዮ አምናችሁ ሼር በማድረግ ስትታበሉ የነበራችሁ ሰዎች ሁሉ ቀጣይ ትግሉ ይቀጥላል ማለት ነው። ስለዚህ ከጸጋዬ ጋር ከሊቀ አእላፋት ጸጋዬ ጋር ከፍኖተ ጽድቅ ጋር እዚህ ጠረጴዛ ላይ ቁጭ ያደረገ ማህተብና ሃይማኖት ብቻ በእኛና በጸጋዬ መካከል ነዋ የለም ገንዘብ ቁጭ አድርጎ ያወያየን ኦርቶዶክሳዊ ፍቅር ብቻ እዚህ ያመጣ። እድሜ ለሊቀ አእላፋት ጸጋዬ በትህትና በፍጹም ፍቅር ተቀብሎ ሁሉንም መዝሙር አወርዳለሁ ብሎ ሁሉም መዝሙር ወዶ እንደ አዲስ ሊሰራ ማለት ነው። እግዚአብሔር የእጁን ስራ ይባርክለት። ከእንደገና ይሰራል መዝሙሩ፣ ከእንደገና እናሸበሽባለን፣ ከእንደገና በብዙ መንገድ ይሰራል። ምክንያቱም እግዚአብሔር ያለውን ነገር ይባርክለት። ጸጋዬ ከጸጋዬ ጋር ያሳለፍነው የጭቅጭቅ ጊዜ አባቶች ቢያሳጥሩን ወንድሞች እንደዚህ ቢያሳጥሩን ኖሮ መስቀል አደባባያችንን ብቻ ሜዳችንን አልተቀማ ነበር። እንደዚህ አይነት ለቤተ ክርስቲያን ፍቅር የሚቃጠል ውስጡ ልቡ የሚቃጠል ሰው ይዘን አቅም ያለው ሰው ይዘን በየጊዜው ጉባኤ ለማዘጋጀታችን ያንገበግበን። ከዚህ በኋላ ከፍኖተ ጽድቅ ጋር ዳር ቆመን አይደለም አጠገብ ሆነን ለማገዝ ባለን አቅም ቃል ገብተናል ማለት ነው።
በወቅቱ የነበሩ የሙዚቃ መሳሪያዎች ሲነሱ ነበር። እነዚህ የሙዚቃ መሳሪያዎች እውነት ለመናገር 4 ዓመት ያክል ፍኖተ ጽድቅ አልተጠቀመበትም። ነገር ግን መሳሪያው ኮምፒውተር ውስጥ ነበር፣ አዝለን ማቀፈ ተሸከመ። ስለዚህ ወርዷል። በአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብዙኃን ሊቃነ ጳጳሳት፣ መምህራን፣ ዘማሪያን፣ ወንድሞቼ፣ አባቶቼ፣ በአገልግሎት የምትበልጡኝ ወንድሞቼ፣ እህቶቼ፣ እናቶቼ፣ አባቶቼ በልዑል እግዚአብሔር ስም ሰላም እላችኋለሁ። እንግዲህ በዛሬው ዕለት በእውነቱ ክብር ሁሉ እግዚአብሔር ይሰጥ ነው የምለው በመጀመሪያ ደረጃ በአራት ነጥቦች እኛ በኦርቶዶክሳውያን በተለይ ማህበራዊ ሚዲያ ላይ በምንሰራ የተዋሕዶ ልጆች ያስቀመጥናቸው 4 ወሳኝ ነጥቦች አሉ። እንግዲህ የመጀመሪያው እስካሁን በመጣንባቸው ሂደቶች ፍኖተ ጽድቅ በቀጣይ ሂደቶቹም የተሳካ አገልግሎት እንዲያገለግል የመጀመሪያው ሁላችንም የአንድ አቋም ላይ ደርሰናል ማለት ነው። ደግሞ በቀጣይነት የሚያደርጋቸው የተለያዩ መንፈሳዊ አገልግሎቶች ከመንፈቅና አገልግሎቶች የጸዱ እንዲሆኑ ሁላችንም ቆራጥ አቋም በዚህ ላይ አለን ማለት ነው። ሁለተኛው ደግሞ ፍኖተ ጽድቅ እንደ ስሙ ለጽድቅ የሚተጋ ድርጅት እንዲሆን ሚዲያ እንዲሆን በዶግማ በቀኖና በትውፊት ላይ ቆራጥ አቋም ማሳየቱን በዚሁ ልናገር እፈልጋለሁ። ቀን ትብብራቸውን በዚሁ አይተናል ማለት ነው። ለዚህም ማመስገን እፈልጋለሁ ማለት ነው። በሶስተኛ ደረጃ ፍኖተ ጽድቅ በኦርቶዶክሳውያን ተቀባይነቱ ቀጣይነት ሆኖ እንዲቀጥል በሁሉም ኦርቶዶክሳውያን ዘንድ ተቀባይነት እንዲኖረው በዶግማ በቀኖናና በትውፊት ላይ ቆራጥ አቋም አሳይቶ እስከ መጨረሻው እንዲጓዝ የሁላችንም ኦርቶዶክሳውያን አቋም ማለት ነው። ስለዚህ ፍኖተ ጽድቅ ማድረግ ያለበት ነገር ምንድነው? ሁላችንም የተስማማንበት የሰው ልጆችን ወይ ደግሞ ሰዎችን ለማስደሰት ሳይሆን በምንሰራቸው ስራዎች እግዚአብሔር ደስ የሚሰኝበትን ስራ መስራት ያስፈልጋልና ፍኖተ ጽድቅ በቀጣይ የአገልግሎት ሂደቶቹ ላይ ሰውን ሳይሆን እግዚአብሔር ክብሩ የሚከብርበት ሰውን ሳይሆን እግዚአብሔር ደስ የሚያሰኝ ስራዎችን መስራት ወሳኝነት ላይ ወሳኝ ነው ማለት ነው። ስለዚህ ገላትያ ምዕራፍ 4 ላይ ሰውን ሳይሆን እግዚአብሔርን ደስ ማሰኘት እንዳለብን መጽሐፍ ይነግረናልና ይህን ነገር ልናስረግጥ እንፈልጋለን ማለት ነው። በመጨረሻ የምንለው ነገር ክብሩን ሁሉ እግዚአብሔር ይሰጥ። እስካሁን ከጎናችን ሆናችሁ በተለያዩ መንገዶች ስናስቸግርም ምንም ስንላቀስም አብራችሁ ከጎናችን የነበራችሁ መምህራን፣ ወንድሞቼ፣ አባቶቼ ሁላችሁም በቅድሚያ ለማመስገን እፈልጋለሁ ማለት ነው። ክብሩን ሁሉ እግዚአብሔር ይስጥ። አመሰግናለሁ። በኋላ በተለይ ሜዳ ላይ ማስተላለፍ የሚገባቸውን ቤተክርስቲያን መልእክት ከነሱ እንሰማለን። እኛ ከመጋቢያ ጸጋዬ ደብረ ጋር ያደረጉ የተወሰኑ አመክንዮዎች አሉ። የመጀመሪያው የአቶ ጸጋዬ ወይም የመጋቢያ ጸጋዬ ኦርቶዶክሳዊነት ምስክሮች ናቸው። እንድንገናኝ ያደረጉን የመጀመሪያው ምስክር እንደ ቤተክርስቲያኒቱ ትምህርት ንስሐ አባቱ ናቸው። ኃላፊነቱን የሚወስዱ ንስሐ አባቱ አብሮት ያሉት ንስሐ አባት ኦርቶዶክሳዊነቱን ማረጋገጫው ነኝ በማለት አባታዊ ምስክርነታቸው ከእርሱ ጋር እንድንገናኝ ያደርጉናል። ሁለተኛ ታላቁ ዙዋይ ገዳም ረጅም ክትትል በብፁዓን አበው መመሪያ አማካኝነት የዙዋይ ገዳም ክትትል ያደርጋል በአቶ ጸጋዬ ላይ። እነዚህ ናቸው አብረውን እንድንጓዝ ያደረጉ። ሌላ የራሱ የቃል ምስክርነትና ተግባር ናቸው። ከፍኖተ ጽድቅ ጋር ስንገናኝ መጀመሪያ የተመለከተው በመድረኩ ላይ እንደ በገና አይነት ቅርጽ ያለው የመሳሪያ የዜማ ባለሙያዎች መቀመጫ ወንበር ነበር እና የመጀመሪያ ጥያቄያችን ይህንን አስወግድ የሚል ነው። ያለምን ጥያቄ አነሳለሁ ብሎ በማግስቱ አንስቶ ሲያሳየን ተግባራዊ እንቅስቃሴ ካደረገ ማከም ይቻላል የሚሉ ነባራዊ ሁኔታዎችን እንድንገናኝ አድርጎናል። ሌላው የብፁዓን አበው ክትትል ነው። የቅዱስ ሲኖዶስ አባላት ብፁዓን አበው ከግማሽ በላይ ደግሞ የሲኖዶስ አባላት ይህንን ተቋምም ባለቤቱንም አባታዊ ክትትል ያደርጋሉ። እኛም እንደ ቤተክርስቲያን ልጅነታችን እንድንገናኝ አድርጎናል። በሂደቱ ግን አንደኛ ይጠቀሙበት የነበሩ ከዚህ በፊት የአቶ ጸጋዬን ይጠቀሙበት የነበሩ ሌሎች አካላት ብዙ ያበቀሏቸው እርሾች አሉ። እነዚህ እርሾች ለመንቀል እንደ አንድ መንፈሳዊ ሐኪም ጊዜ የሚጠይቅ ሕክምና ህመም አለ። ኬሞ መስጠት የሚገባ እንዳለ አይነት ስላለ በዛ መንገድ ቀስ እያሉ እያከሙ መሄድና ማስተካከል የሚቻልበት እድል ከጸጋዬ ኦርቶዶክሳዊነት ጋር ተዳምሮ ውጤት ያመጣል የሚል የመምህራኑ ጥልቅና
የማይሰረዝ አቋም አብረን እንድንጓዝ አድርጎናል። በውስጡ በኩል ተቀላቅለው የገቡ ስልጣን መምህራን አሉ፣ ትምህርቶች አሉ። እነዚህ የምናያለን። ግን በእነዚህ ሁሉ ነገሮች በቤተክርስቲያኒቱ የሚመለከታት እንደመሆኑ መጠን በሚመለከታቸው አካላት ፊት ይህንን ምስክርነትና ችግር አርሞ ኦርቶዶክሳዊ ሚዲያ ሆኖ እንዲቀጥል ያለሰለሰ ጥረት አድርገናል ከ2 ዓመት በላይ። ከዚያ በመቀጠል ደግሞ እኛ የተሃድሶ መናፍቃን በጣም ረጅም ትግል እንዳደረጉ አገልጋዮች ትናንትና በጠበቁ መንገድ ተሃድሶ መናፍቃንን ዛሬ በዚህ መንገድ እና ስልት እንዲጠብቁ እድል ማንሰጣቸው ነው። ትናንትና በተዋጋንበት ትናንትና በታገለበት መንገድ አሁን በቤተክርስቲያኒቱ የተሃድሶ መናፍቃንና ኦርቶዶክሳውያን የአመድና የዱቄት ያክል ተቀላቅለው ነው የሚኖሩት። ይህን ማመን ይጠብቅብናል። አመድና ዱቄት በፊት መለየት አይቻልም። ስለዚህ በዚህ እንዲህ ባለ ፈተና ውስጥ አንድ ኦርቶዶክሳዊ አገልጋይ ለቤተ ክርስቲያን ሲታገል እንዴት ባለ መንገድ መታገል አለበት የሚሉትን ጥልቅ እውቀት ይፈልጋል፣ ስልጠና ይፈልጋል፣ ልምድ ይፈልጋል። ስለዚህ እኛ አቶ ጸጋዬ ኦርቶዶክሳዊ ነኝ እስካለ ድረስ ራሱ ኦርቶዶክሳዊ ካልሆነ አይደለውም እስኪል አንተው የሚል ኦርቶዶክሳዊ አቋም ይዘን አብረን ቆይተናል። በቆየንባቸው ቆይታዎች በሰነድ የተያዙ ብዙ መፈታት የሚገባቸው ችግሮች አይተናል። በነገራችን ላይ በዝማሬ በሚዲያው ብቻ ሳይሆን ወደ ውስጥ ጥልቅ ገብቶ ትምህርት ይሰጣል። ኦርቶዶክሳውያን በዛ ያሉ ሰራተኞች ራሳቸው ለብቻቸው መሰረታዊ ኦርቶዶክሳዊ ትምህርት እንዲማሩ ማድረግ አድርገናል። ከመምህራኑ ጋር ውስጥ ካሉት ጋር ተቀምጠን ዲያሎግ አድርገን ጥያቄ ካላቸው ጠይቀው ቤተክርስቲያኒቱ መልስ ሰጥታ መስተካከል ካለባቸው ተስተካክለው ኦርቶዶክሳውያን መምህራን እንዲቀጥሉ ትግሎች ተደርገዋል። የማይመለሱ ከሆነ በአንደበታቸው መስክረው ከቤተክርስቲያን የሚለዩበትን ጋንግሪን መሆናቸው ስናረጋግጥ ወቅቶ ለመጣል ከአባቶቻችን ጋር ሆነ ለመስራት እንዲህ ባለ መንገድ ነበር የምንጓዘው። ቴክኒካል እና ታክቲካል ጉዳዮች ከማህበራዊ ሚዲያ ላይ ካሉ ኦርቶዶክሳውያን ወንድሞቻችን ጋር ክፍተት እንዲፈጠሩ አድርገዋል እንጂ የዓላማ ልዩነት የለም። እኛ መሄድ ያለብን በዚህኛው መንገድ ነው ብለን ልምድ እንዳለው አገልጋይ በዚህ ትግል ውስጥ ረጅም ዘመን እንዳሳለፈ አገልጋይ መንገዳችን ይሄ መሆን አለበት ነበር ያለው። እነሱ ደግሞ ፊት ለፊት መውጣት አለበት የሚል ነበር። እነዚህ ችግሮች ቀርፈን በጋራ ቤተክርስቲያን በምትጠቀምበት መንገድ ኃላፊነቱ ለቤተክርስቲያን ሰጥተን የመወሰን ድርሻው ለቤተክርስቲያን ሰጥተን እኛ ደግሞ በልጅነት ኦርቶዶክሳዊ መልክና ቁመና ያለው ሚዲያ እንዲሆን የፍኖተ ጽድቅ በነገራችን ላይ የፍኖተ ጽድቅ የሚለው ቃል ኦርቶዶክሳዊ ቤተክርስቲያን የምትቀበለው ስመ ኢየሱስ ነው። ይህ የኢየሱስን ግብር የሚያሳይ ትልቅና ጥልቅ ቤተክርስቲያን የምታምንበት ስም ነው። ፍኖተ ጽድቅ ማለት የእውነት መንገድ ማለት ነው። ስለዚህ ለምድ ከሌለው መጽሐፍ እንደሚናገር የእግዚአብሔር ቃል ውሃ ባህርን እንደሚከድን የእግዚአብሔር ቃል ምድርን በሞላች ጊዜ አንበሳ እንደ በሬ ገለባ ይበላል ይላል እና እንኳን ሰው ቀርቶ አንበሳ እንኳን መልኩ ተለውጦ በእግዚአብሔር ቃል በሬ መሆን ከቻለ የማይለወጥ ማንነት የለም፣ የማይታከም ቁስል የለም በሚል ረጅም ርቀት ሄደናል። ከዚህም በኋላ ደጋግመን ከዚህ በፊት እንደተናገርነው ኦርቶዶክሳዊ መልክና ቁመና ያለው ሚዲያ ሆኖ ቤተክርስቲያናችን የምትገለገልበት የምትጠቀምበትና የበረከት ተካፋይ የሚሆን አገልግሎት እንደሚያገለግል አዘጋጅተን ተስፋ እናደርጋለን። በዚህ ጉዞ ውስጥ በዚህ ትግል ውስጥ እንዲህ ባለ መግባባት ተቀምጠን ቤተክርስቲያን በተሻለ ደረጃ በመደማመጥ ዛሬ ጠላቶቻችን እኛ ላይ ከሚያሴሩት ሴራ ይልቅ የራሳችን በደቡ ቤተክርስቲያን የማፍረስ አደገኛ መንገድ ላይ ያለነው። ይህን መንገድ ቆም ብለን አስተውለን በህብረትና በአንድነት ተደማምጠን ችግሮችን በማስረጃ እያሳየን አባቶቻችንን እያገዝናቸው የቤተክርስቲያን መዋቅር የቤተክርስቲያን ሲኖዶሳዊነት የቤተክርስቲያን ሕይወትና ትምህርት መልክ ተጠብቆ እንዲጓዝ እንዲህ ያለው ህብረት አስፈላጊ ነው። ለዚህ ህብረት የደካማችሁትን ሁሉ በእግዚአብሔር ስም አመሰግናለሁ። ወንድሞቻችንም በማህበራዊ ሚዲያ የቤተክርስቲያን የሚጠብቁ ወንድሞች እምነታችሁን ቀናይነታችሁን ከልብ እናደንቃለን፣ ከልብም እንደግፋለን። ከዚህ በኋላ በተሻለ ልምድ እናንተ ያላችሁ የማህበራዊ ሚዲያ ክህሎት የእኛን ደግሞ ልምድ የጉዞ ልምድ በጋራ ተጠቅመን ቤተክርስቲያናችንን ከጠላት እንደምንጠብቅ ተስፋ አደርጋለሁ። ጀስት ብዙሃን ሊቃነ ጳጳሳት፣ አባቶቼ ካህናት፣ በዚህ መድረክ የተሰበሰባችሁ ሁላችሁንም በእግዚአብሔር ስም መንፈሳዊ ሰላምታዬን አቀርባለሁ።
እንግዲህ እግዚአብሔር ካልፈቀደ እጅና እግር ያነሳሉ። እግዚአብሔር ፈቅዶ ዛሬ ላይ በዚህ ሁኔታ ተሰብስበን ስለ ፍኖተ ጽድቅ ለማውራት ለመነጋገር በመቻላችን በነበኩል እግዚአብሔርን አመሰግናለሁ። ምናልባት የዛሬ 2 ዓመት ገደማ ይመስለኛል ለመጀመሪያ ጊዜ በሊቀውያን ዳዊት ታደሰ ጋባዥነት ወደ ፍኖተ ጽድቅ ቦታ የሄድነው። መጀመሪያ እንግዲህ ስንገባ ወደ ግቢው እንኳን ለመግባት ምን አይነት ከባድ እንደነበረ ሁላችሁም ታስታውሳላችሁ። ከዛ ቀጥሎ በነበሩት መርሃ ግብራት ላይ ቀደም መጋቢ ሃይማኖት መምህር ተስፋዬ ሞሲሳ እንዳነሳው ብዙ ያልተመቹ ነገሮች ነበሩ። ከመቀመጫዎቹ ጀምሮ ቤተክርስቲያንን ስርዓተ ክርስቲያንን የጣሱ የነበሩ አሉ። መምህር እንኳን ታስታውሳላችሁ ኦርቶዶክሳዊ ነው መናፍቅ ነው ብለን የምናስበውን መምህር ከአውደ ምሕረት ላይ ለማስተማር ቆሞ ወርደናል። እዛው ህዝቡ በተሰበሰቡበት ሊቀውያን ዳዊት ታደሰ እዚያ ያለ እንደውም ሊቀውያን ነው አንተ መናፍቅ ነህ በእምነት ትጠራጠራለህ ታስተምር በስመ አብ ብሎ ለማስተማር ያለው ሰው አውርደናል። ይሄ ገና ገብተን በ2ኛ ወይ በ3ኛ ቀናችን ማለት ነው። ከዛ ዕለት ጋር ተያይዞ ያው የመጡ ነገሮች አሉ። እኛ በብዛት አተኩረን የነበረው ፍኖተ ጽድቅ ሚዲያ ሆኖ ሲወጣ ሕግና ደንብ ፖሊሲ ያስፈልገዋል ብለን ለረጅም ዘመናት የእኛን ቤተክርስቲያን ሚዲያዎች ሌሎችንም ማዕከል አድርገን ሚዲያና ፖሊሲ የፖሊሲ መቋቋሚያ ደንብና ሚዲያውን ስንሰራ የሚዲያውን ደንብና ፖሊሲ ስንሰራ ቆይተናል። በዛ መሀል ሁላችሁም የምታስታውሱ እኛም ራሳችን ሚዲያውን ፖሊሲውን እየሰራ አንዳንድ ነገሮች መንገድ ሲስቱ ስንጽፍ ነበር በራሳችን የፌስቡክ ገጽ። ለምሳሌ ፍኖተ ጽድቅ ሀዲዱን ስቷል። አንዳንዴ በጣም የባሱ ብዙዎች ሲለቀቁ እየሰራን እንኳን ልክ እንዳልሆነ ስንጽፍ ነበር። መምህር ተስፋዬ ሞሲሳ ታስታውሳላችሁ ፍኖተ ጽድቅ ቃሉን አጥፏል ብሎ ጽፏል። እዛ ውስጥ የነበሩ ነገሮችን ፐርሰናልን በጋራ ስንቃወም ግን የሁለታችን በተለይ የዩቲዩበሮች ቲክቶከሮች ወንድሞቻችን የሄዱበት መንገድ ዳይናሚክ ቼንጅ ወዲያው ለውጥ መምጣት አለበት የሚል ነው። የእኛ ደግሞ ሕግና ደንቡ ተሰርቶ ታይቶ መምጣት አለበት የሚል ነው። ሁለታችን ቅድም እንደተባለው ምንም ልዩነት የለም እግዚአብሔር በሚያውቀው ማለት ነው። በአንዳንድ ኮሚኒኬሽኖቻችን ያልተግባባንባቸው የሚመስሉ ነገር ግን አንዳንድ የመገፋፋት ቅድም ወንድማችን ያያ በደንብ ገልጾታል፣ ቴዶም በደንብ ገልጾታል። የሚመስሉ ግን አቋማችን ሁላችንም አንድ የነበረበት እግዚአብሔር የሚያውቀው ብዙ ልዩነቶች ያልነበሩበት የአካሄድ መስመር ላይ ብቻ ክፍተት የምታዩ የሚመስሉ ናቸው። ዛሬ እዚህ ላይ ደርሰን እውነት ፍኖተ ጽድቅ ቅድም ተብሏል። በሪፖርት የቀረቡ ነገሮች አሉ። የእኛን ቤተክርስቲያን ሚዲያዎች ስታዩት 2 ሚዲያ ናቸው ያሉት። ሌሎቹን ስናይ በሀገር ውስጥ ልንቀጥጓል በደንብ መናገር ይችላሉ። 3ኛ ሚዲያ የኢትዮጵያን ቤተክርስቲያን ስርዓት፣ ትውፊት፣ ዶግማ፣ ቀኖና፣ ታሪክ በጠበቀ መልኩ ተዋቅሮ ቢሄድ ቤተክርስቲያን ይጠቅማል የሚል ነው የዚህ ሁሉ ጉዞ እንጂ ማንም ሰው የሚያውቀው ማንም ሰው የግሉን አሁንም ቢሆን ነገር ቢሆን እነያያ እንደቴሉ ሌሎችም ቲክቶከሮች ቅድም እንዳነሳችሁት የቤተ ክርስቲያን ሕግና ደንብ ስርዓት ተጥሶ አይ ብለን የምንተው ከሆነ ክርስትናችን ለጊዜው ነው ማለት ነው። መቃወሙ እንደተባለው ወደፊት መቀጠል መቅረት የለበት። ፍኖተ ጽድቅ ላይ ብቻ አይደለም፣ ቅድም በጠቀሳችሁት መልኩ ብዙ አሉ በየቦታው። ያንን አብረን ሆነን ከቤተ ክርስቲያናችን ሕግን ስርዓትን ደንብን ጠብቀን አብረን መሄዳችን የግድ ያስፈልጋል። ከቤተ ክርስቲያን በላይ የሚሆን ግለሰብ ሀብት፣ ንብረት፣ እውቀት፣ ገንዘብ የለም አይኖርም። ይህን ደግሞ ሁላችንም አምነን ነው ይህንን የምናደርገውና ሂደቶቹን ሁሉ ስንመለከት ግን ያው ቅድም እንደተባለው ነው። ፍኖተ ጽድቅ የቤተ ክርስቲያን ቢሆን ለቤተ ክርስቲያን ይጠቅማል። ይሄ ነው የሚያስማማ። የቤተ ክርስቲያን ቢሆን ታሪኳን፣ ትውፊቷን፣ ሕጓን፣ ዶግማዋን፣ ቀኖናዋን አንዳንድ ሰዎች እኛም ግለሰቦችን ትምህርቶች ሌሎች ነገሮች ውስጥ የምታዩትን በመሸፋፈን የሚደረግ ነገር የለምና ሁላችንም
በዚህ ሂደት ውስጥ የተለያየ የሚመስል ግን ያልተለያየ አካሄዶቻችን በሁለት መንገድ የሆነ በዚህኛው ብንሄድ በዚህኛው ብንሄድ መድረሻው ፍኖተ ጽድቅ ወደ ቤተክርስቲያን ማምጣት ላይ ነው። ይሄ ዛሬ ብዙሃን አባቶቻችን እንግዲህ ዶግማው ፊቱን የጠበቀ የቤተክርስቲያን ሚዲያ እንዲሆን ፖሊሲውን ማቋቋሚያ ደንቡን አይተው አጽድቀው የጎደለውን መጥተው ወደ መስመር እንዲገባ አድርገው ነገ ከነገ ወዲያ ፍኖተ ጽድቅ ሶስተኛ የቤተክርስቲያናችን ሚዲያ ሆኖ አገልግሎት እንዲጀምር ማስቻል ላይ እንግዲህ ቅዱስ ሲኖዶስ አባላት አባቶቻችን አሉ። ይሄ ሲሆን ነው ቤተክርስቲያናችን የወረዱት ሕግን ጠብቆ እንዲወጡ ፖሊሲው መጽደቅ አለበት፣ ማቋቋሚያ ደንቡ መጽደቅ አለበት። ይሄ ሆኖ ነው መስራት ያለብን ነው ምንድነው እንግዲህ በዚህ ሂደት ውስጥ በተለይ ቲክቶከሮች ወንድሞቻችን ሄዳችሁበት መንገድ በእውነት የሚያስመሰግናችሁ እንጂ የሚያስነቅፋችሁ አይደለም። ለቤተክርስቲያን ነው ብዙ ነገሮችን ያደረጋችሁት። ለቤተክርስቲያን በሚደረግ ነገር ውስጥ ሊያዝኑ ሊሰማቸው የሚችል ብዙ ሰዎች እኔን ጨምሮ ልንኖር እንችላለን። መጨረሻው ግን መልካም ስለሆነ እግዚአብሔር ነው የምናመሰግነው። እግዚአብሔር ይስጥልን። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ብፁዓን አበው ሊቃነ ጳጳሳት ቡራኬያቸው ይድረሰን። ክቡር ሊቀ ትጉሃን ቀሲስ ታጋይ፣ ክቡር ሊቀ ስዩማን እስክንድር፣ ክቡር ዳዊት፣ ሁላችሁም ስማችሁ ዳታ ጊዜ ስለሚገደበኝ ሁላችሁም በእግዚአብሔር ስም ሰላም እንዴት አደራችሁ? እግዚአብሔር ይመስገን፣ ስሙ የተመሰገነ ይሁን። እኔ አጠር አድርጌ ሶስት ነገሮችን ብቻ አነሳለሁ። መጀመሪያ ስምምነቱ የጋራ፣ ሁለተኛ ደግሞ ጸድሽ ያነበበልን ሀሳቦቹ እንዳለ ሆነው ምናልባት ትምህርቶችና መዝሙሮቹ ላይ የሆኑት ነገር ላይ ከዚህ በፊትም ተነጋግረን ብዙ ነገሮቹ ታርሟል። ብዙ ነገሮቹ እርምት ተሰጥቷቸዋል። በኢንተርኔት ያሉ እንዳለ ሆኖ ማለት ነው። ምናልባት አልዘረዝራችሁ እንዲሁ በደፈና ይህ ሁሉ የተደረገው ጉጉቱ፣ ቅንነቱ፣ አገልግሎቱ ቤተክርስቲያን ከመውደዳችን አንጻር እንደሆነ የሚታወቅልን ነው። መቼም ቤተክርስቲያናችን ዓለም አቀፋዊ ሐዋርያዊት የሆነች ቤተክርስቲያን ከዚህ በላይ ይገባታል። እኛ ከሰራነው እኛ አገልግል ከምንለው ላይ ቤተክርስቲያን ይገባታል። በዚህ ዘመን ካሉት ውድድሮች፣ ሚዲያዎች አንጻር ብዙ ነገር ይገባታል እና ይህንን ማህበራዊ ሚዲያ ለምትሰሩ ክቡራን አባቶችን ትረዳላችሁ፣ ሁላችንም እንረዳለን እና የተደረገ ሁሉ በጉጉትና በቅንነት በእውነት ዓለም አቀፋዊ ቤተክርስቲያን ለማሳየት ታሪኳን፣ ትውፊቷን፣ አስተምሮቷን፣ ዶግማን፣ ቀኖናዋን ለማስተዋወቅ የተጠቀምንበት መካከል ደግሞ የሚሰራ ሰው እንደ ልጅም የተፈጸሙ ስህተቶች ስላሉ ለዛም ደግሞ ተገቢውን የተሰናከሉ ከማህበራዊ ሚዲያ ከምዕመናን አስተያየት በማየት ብዙ ነገሮችን አይተናል፣ ተምረንበታል። ወደፊቱ ግን እንደዚህ ያለ ነገር እንደማይደግ ቃል እንገባለን ማለት ነው። በዚህ አጋጣሚ ይሄ ነው። ሁለተኛ በምክርም በተለያዩ ነገር ከጎናችን ለነበራችሁ በተለይ በመከራው ጊዜ በጸሎትም በሀሳብም ከኛ ጋር ነበራችሁ አባቶችን ከልብ እናመሰግናለን። ምክንያቱም ፍኖተ ጽድቅ በአንድ ጎን ብቻ መታየት ያለበትም ብዙ ጠንካራ ነገሮች ነበሩት። ይህንን ደግሞ ማሳያዎቹ አድባራት፣ ገዳማት፣ ትምህርት ቤቶች፣ በጎ አድራጎቶች ስለሆኑ ይህም እንድታይልን እንፈልጋለን ማለት ነው። እኔ ብዙ ነገሮች እንዳልተረክ ወደ ምስጋና ይቻላል። አሁን መጨረሻ እድል ላይ ተደስተኝ መጨረሻው ደግሞ ምስጋና ስለሆነ ሰክሽ ቢያመሰግነው ደስ ይለኝ ነበረ። ምስጋናና ማሳሰብ አሁንም ማሳሰባችን ምንድነው? አሁን ፍኖተ ጽድቅ ያገለግላል። ወደ አገልግሎት የገባ ነው። ከአባቶቻችን ጋር እየተነጋገረ ነው። ብዙ ነገሮች መንገድ ላይ ያሉ ነገሮች አሉ። እነዛ ተፈጽሞ ፍኖተ ጽድቅ ሙሉ በሙሉ ቤተክርስቲያን የሚያገለግልበት መንገድ እንዲያመቻች ብፁዓን አባቶች ትልቅ ድርሻ አላችሁ። ከዚህ በፊትም በምክርም በመገሰጽም በማጽናናትም በመምከርም በብዙ ነገሮች ከጎናችሁ ስለነበራችሁ አሁን ይሄ ይቀጥል እንላለን። ይሄ ደግሞ አስተማሪዎችንም የሚመለከታቸው አካሎችን ሚዲያ አካላትን ስለሚመለከት ከጎናችን እንድትሆኑ እንፈልጋለን ማለት ነው። መጨረሻ ምስጋና ነው። ምናልባት ስም ጠቅስ ደስ ይለኛል። እዚህ ያልተገኙ ብፁዓን አባቶች በተለይ ጠቅላይ ስራ አስኪያጁ ብፁዕ አቡነ አብርሃምን ላለፉት 2 ዓመታት የሉ ችግር ሲፈጠር እየጠሩን ምንድን ነው እየተፈጠረ ያለው ምንድን ነው እየተደረገ ያለው መረጃ ይጣና ተጣርቶ እኛም እንደሚመለከተን እንደ ኃላፊነታችን ውሳኔ እንስጥ ብሎ ብዙ ከኛ ጋር ሲተጉ የነበሩ አባታችን ናቸው።
እንዲሁም ደግሞ ታላቁ ባታዊው አረጋዊ አባታችን ብፁዕ አቡነ ጎርጎርዮስ በእውነት በገዳማቸው ኃላፊነት በመውሰድ ከመቶ በላይ የሆኑ ፍኖተ አባላትን እዛ በመውሰድ በመምከር በማስተማር በተለይ ደግሞ ዘግሽን ቤተሰብን ጭምር እኛን ጭምር ያዝናኑ መሆን ሲያስተምሩ ከፍተኛ ኃላፊነት ወስደው የነበሩ አባታችን ታላቁ አቡነ ጎርጎርዮስ ምስጋናችን ባሉበት ድረሳቸው እንዲሁም ደግሞ በመምከር አሁንም ወደ መስመር እንድንገባም ጭምር ኃላፊነት በመውሰድ ከኛ ጋር እየሰሩ እየደከሙ አሉ። ታላቁ አባታችን ብፁዕ አቡነ ዲዮስቆሮስ እዚህ በመካከላችን አሉ። እሳቸውን እናመሰግናለን። እንግዲህ ሌሎቹ ደግሞ ብፁዓን አባቶች እዚህም ስለተገኛችሁ በቅድስት ቤተክርስቲያን ስምና በተቋማችን በመጠቅስ ስም ከልብ አመሰግናለሁ። እንዲሁም ደግሞ ቅድም ተጠቅሷል። ይህ ሂደት ቀላል ነገር አይደለም። የእንባ ሌሊቶች፣ የችግር ሌሊቶች፣ የመከራ ሌሊቶች፣ የጭቅጭቅ ሌሊቶች ነበሩ። ነገር ግን ዛሬ እንደዚህ ባለ መልኩ በብርሃን እየሰበሰበን እያመሰገን ትልቁ ድርሻ ደግሞ እሱ ታላቅ አባታችን ሊቀ ትጉሃን ቀሲስ ጸጋዬ ታደለ በቤታቸውን ጭምር በመሰብሰብ ቢሮአቸውን በመፍቀድ በብዙ ነገር ከኛው ጋር ሲወጡ ሲወርዱ የነበሩ አባታችን ናቸው። እሳቸውን ከልብ እናመሰግናለን። እንዲሁም ደግሞ እዚህ ከጎኔ ያሉት ዲያቆን ታደሰ ወርቁ ከልብ እናመሰግናለን። እሳቸውንም ሊቀ ባንዳሩ ታደሰ እስክንድር፣ ሌሎቻችሁንም በግራ በቀኝ ያላችሁ ደግሞ ማህበራዊ ሚዲያ ቤተሰቦቻችን በእውነት እንዳደረጋችሁት ነገር እያደረግን በብዙ መከራ ውስጥ አልፈን ዛሬ በመድረሳችን ወደፊትም ግን እኔ የማሳስበው አባቶች ፊት የማሳስበው መነጋገር፣ መደማመጥ፣ አብሮ መስራት እንደዚህ ያለ ነገር መነጋገር ለቤተክርስቲያን በአንድነት ይጠቅማልና ይሄ በት ለሁሉም ኦርቶዶክሳውያን ይጠቅማል እላለሁ። ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ያለውን ጉዳይ ነው የምናገረው እንደ አስተባባሪና እንዳዘጋጅ ነው። የኢትዮጵያ ሃይማኖቶች ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ጸጋዬ ታደለ ሰብሳቢ ናቸው። ታሪክ ስለሆነ ትውልዱ ማለት ነው። ዲያቆን ታደሰ ወርቁ ደግሞ ምክትል ሰብሳቢ ነው። እኔ ደግሞ ጸሐፊና የዚህ አስተባባሪ ነው። ሶስታችን በመጀመሪያ ያገኘናቸው ቲክቶከሮችን ነው። ከሊቀ ትጉሃን ታጋይ ታደለ ጋር የነበረው ክፍተት ማጥበብ ነው። ከእነሱ ጋር ከጠበበ በኋላ የፍኖተ ጽድቅ ኃላፊዎችን በአካል ካገኘናቸው በኋላ የማገናኘት ስራ በመስራት ወደፊት እንዲቀጥል የተደረገው። የዚህ ዓላማ አንድና አንድ ብቻ ነው። ለወደፊትም ይቀጥላል፣ አይደግምም ማለት ነው። ቤተክርስቲያናችን በዚህ መልኩ እየታመሰች ያለችው ሀብት ስለሌላት፣ ታሪክ ስለሌላት፣ ልጆች እውቀት ስለሌላቸው ሳይሆኑ አብዛኞቻችን ለሆዳችን ያደርን ስለሆነ አብዛኞቻችን ከእኛነት ይልቅ እኔነት ስለጎላብን ነው። እኔ መኪና ካለኝ፣ እኔ ቪላ ቤት ካለኝ የቤተክርስቲያን ጉዳይ አያገባኝም፣ የእኔ ልጆች ውጭ ከተማሩ የሚል እንደዚህ አይነት አስተሳሰብ በብዙዎቻችን ዘንድ ስላለ ነው እንጂ በድፍረት የምንናገረው የጠላቶቻችን አቅም ግዙፍና ተራራ ሆኖ አይደለም። እኛ መተባበር ስላልቻለን፣ ስንተባበር በአንድ እንቆማለን፣ ስንቆም እናሸንፋለን፣ ስንለያይ እንሰባበራለን፣ ስንሰባበር ደግሞ እንወድቃለን። ይህ አንድነት የሚመጣው ደግሞ በመነጋገር ነው። በዚህ የተነሳ ይህ ለቤተ ክርስቲያናችን ሶስት አበርክቶችን አስቀምጦ ያልፋል። የመጀመሪያው በመነጋገር የማይፈታ ችግር እንደሌለ፣ በመወያየት የማይፈታ ችግር እንደሌለ ለትውልዱ ማስተማር ነው። በማህበራት በሰንበት ትምህርት ቤቶች በሊቃውንት መካከል እዛ የተገነጠለው ሲኖዶስ፣ እዚህ የተገነጠለው ሲኖዶስ በአባቶቻችን መካከል ሁሉንም በንግግር በር ዘግቶ እስከ መጨረሻው ድረስ ቢኬድበት ውጤት ማምጣት ይቻላል። ይሄ ማሳያ ነው። ሊቀ ትጉሃን ማሳያ ናቸው። ዲያቆን ታደሰ ወርቁ ማሳያ ናቸው። እዚህ ማሳያ ናቸው። ይሄ ተጽፎ ለትውልድ ማስተማሪያ ሆኖ ይቀጥላል፣ ይጻፋል። አንደኛው በአደባባይ ከምንወረወር በጓዳ እንመካከር ነው። ጁፒተር ሆቴል ላይ ያደረግነው የሚዲያዎችና የአገልጋዮች የጋራ ውይይት ከዛ የቀጠለ አባቶቻችንን ወጥቶ ማዋረድ፣ ሊቃነ ጳጳሳትን መሳደብ፣ ፓትርያርኩን
መሳደብ፣ ትልቅ ካህናት ሊቃውንት መሳደብ፣ ከዛ በፊት አባቶቻችንን በግል መንገድ ምክራቸውን መጠየቅ፣ ጫማቸውን ጉልበታቸውን መሳም፣ ሽማግሌ መላክ፣ እዛው ከታለፈ በኋላ ነው አደባባይ የሚወጣው። አንዲት ነገር ጠላት ቪዲዮ ሲልክልን ያንን ቪዲዮ እያወጣን አባቶቻችን ማሳነስ ተገቢ ስላልሆነ በሚል በአደባባይ ከምንወራወር በጓዳ እንመካከል። ልክ እንደዚህ ማለት ነው። ሁላችሁም አልሰማችሁትም? እዚህ እስኪደርስ ድረስ 2 ወር ሙሉ በከፍተኛ ሚስጥር ተጠብቆ ማለት ነው። ለወደፊትም ይሄ ነው የሚቀጥለው። ከቤተ ክርስቲያናችን የገፋናቸውን ገፍተው የሄዱንም መመለስ አለባቸው። በሁሉም ዘንድ እርቅ መፈጠር አለባት። ቤተ ክርስቲያናችን አንድ ሆና መቆም አለባት። ኢትዮጵያ ውስጥ አይደለም ምስራቅ አፍሪካ ከዚያ በላይ በዓለም ዘንድ የምትሰፋ የምትከበር ሞገስ አላት ትሆናለች ማለት ነው። ይሄ አንድ ነው። ሁለተኛው ድልን ለፈጣሪ መስጠት። በዚህም ሲታበዩ አላያችኋቸው። ድልን ለፈጣሪና ለቤተ ክርስቲያን መስጠት እዚህ እንማራለን። ሶስተኛ ሚዲያውን ለበጎ ነገር መጠቀም ከዚህ ሁነት እንማራለን ማለት ነው። ይህን ሁሉ ያደረገ የአባቶቻችን አምላክ እግዚአብሔር የተመሰገነና የተከበረ ይሁንልን። አይጦች በሙሉ ተሰብስበው ከድመት እንዴት እንዳን ሲባል አንድ አይጥ ያቀረበችው ሀሳብ ድመቶች ላይ ቃጭል እንሰራላቸው ነው ያለችው። ነገር ግን አንዱ ሽማግሌ አይጥ እጁን አንስቶ ጥሩ፣ ድመቶች ላይ ግን አንገታቸው ላይ ቃጭል የሚያስበላቸው የትኛው አይጥ ነው ሲባል ሁሉም ተበተኑ። መወሰን ያስፈልጋል። ለመሞት፣ ለመታሰር፣ ለመሰቀል፣ ለመሰደድ መወሰን ስንችል ብቻ የዚች ቤተክርስቲያን ታሪክ እናስቀጥላለን። የክፎችን ታሪክ እንገለበታለን። እግዚአብሔር የሁላችን መጨረሻ ያሳምረው። የአባቶቻችን ቦራሽ ይደርስ። አሁን ወስደዋል አባቶችን ብፁዕ አባታችን አቡነ እንጦንስ የመርሐ ሐረርጌ ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል ብፁዕ አባታችን አቡነ ጢሞቴዎስ የዳውሮ ኮንታ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ ክቡር ሊቀ ትጉሃን ታጋይ ታደለ፣ የሃይማኖት ተቋማት ጠቅላይ ጸሐፊ፣ ክቡር ሊቀ ትጉሃን እስክንድር ገብረ ክርስቶስ የጠቅላይ ቤተ ክህነት መንበረ ፓትርያርክ የሕዝብ ግንኙነት መምሪያ ኃላፊ፣ ክቡር ሊቀ ኅሩያን ዳዊት ታደሰ የላፍቶ ክፍለ ነፋስ ስልክ ክፍለ ከተማ ስራ አስኪያጅ፣ እንደዚሁም ክቡር መጋቢ ኃይላት ጸጋዬ ደበበ፣ እንደዚሁም የሚዲያ ባለሙያዎች ልጆቻችን፣ ክቡራን ሰባኪያነ ወንጌል፣ በዚህ ጉባኤ የተገኛችሁ ሁላችሁም ልጆቻችን በቅድሚያ እንደምን አደራችሁ? እግዚአብሔር አምላካችን በዚህ ሰዓት ችግራችንን አይተን ልዩነታችንን አጥብበን እምነታችንን አጽንተን እንድንሄድ በዚህ ሰዓት በሰበሰበን ለፈጣሪያችን ክብር ምስጋና ይድረሰው። ናሁ ሰናይ ወናሁ አዳም ሶይህሉ ወሃው ህውረ መዝሙር 132 ከቁጥር 1 ያለ ኃይለ ቃል ነው። እነሆ ወንድሞች እህቶች በአንድነት ሆነው ቢኖሩ ቢያገለግሉ ቢያስተምሩ ቢማሩ ቢዘምሩ መንፈሳዊ በጎ ስራ ቢሰሩ ያማረ መልካም ነው ይላል። ስለዚህ አንድነት ኃይል ነው። ክርስቶስም በመስቀል ላይ የዋለው ደሙን ያፈሰሰው ስጋውን የቆረሰው ሕዝብና አሕዛብን አንድ ለማድረግ ነው። ስለሆነም በዚህ ሰዓት ቤተክርስቲያናችን
ከፍተኛ ከቅዱስ ሲኖዶስ ጀምሮ ትልቅ ፈተና ውስጥ ነው የምትገኘው። ህዝባችንም በዛም እየተደናገረ አንድነቱንም ጭምር እንዲያጣ ትልቅ ፈተና ውስጥ ነው ያለው። በመሆኑ ይሄ ምንድነው ስንል ብዙ ጊዜ እኛ ቤት መተፋፈር አለ፣ እንደዚሁም ደግሞ ችግሮችን በወቅቱ ያለ መሰብሰብ አለ። ካደጉ በኋላ ለመሰብሰብ ያስቸግራል። አባቶቻችን ሲናገሩ ሳይቃጠል በቅጠል ይላሉ። ይሄ ትልቅ ምሳሌ ነው እና አሁንም በዚህ ዕለት የተደረገው ምክክር ችግሮችን አይቶ ያሉት ጉድለቶችን ተመልክቶ ለይቅርታ መዘጋጀት ይሄ ትልቅ ብልህነት ነው። እንደገናም እናንተ ልጆቻችን ቲክቶከሮችም ዩቲዩበሮችም ትልቅ እይታ ነው ያያችሁት። እኛ ይሄ አላየነው። ያው አባቶች ላይ ብዙ ጊዜ ፍርድ በዚህ ሰዓት አባቶች ላይ ይፈረዳል። ሁሉም በእኛ ላይ የማይፈርድ የለም። ነገር ግን አባቶች ምን ያህል ድረገጽ ሚዲያ ምን ያህል መልከታ ይኖራቸዋል እና ለመረጃም ለማስረጃም ለዘመኑም ለወቅቱ ለወጣቱም ቅርብ እናንተው ናቸው እና ያያችሁት መልከታ ጥሩ ነው። ተው የሚል ካለ ስህተቶች እየጎሉ አይመጡ። ቤተክርስቲያንም አትጎዳ። ቤተክርስቲያናችንም መስቀልቅሏ አትወጣ እና ባደረጋችሁት ግልጽና ነፃ ውይይት ቤተሰባዊ ክርስቲያናዊ ውይይት እጅግ የምትደነቁ ናችሁ። ይሄ የቤተክርስቲያን ጥብቅና መቆም ማለት ነው። በእኔ በኩል አሁንም ልትበረቱበት ይገባል። አዎ ምንም ማፈር መፍራት በምንም ተአምር አይደለም ለቤተክርስቲያናችን ለኛ ለግል ህይወታችንም አይጠቅም። እውነቱን መናገር ከኛ ይጠበቃል። እውነት የሚመራው አለ፣ እውነት ደግሞ እንደማር የሚጥመው አለ። ስለዚህ እውነት ተናግረን መኖር ክርስትና እውነት ነው። ክርስትና እውነት ነው። ስለዚህ ማንም ይሁን ማንም ቤተክርስቲያናችንን እምነታችንን ለድርድር ማቅረብ የለብንም። እምነት ለድርድር ለገበያ አይውልም፣ አይቀርብም። ሁላችንም ይመለከታል፣ ያገባል። እኛም አገልጋዮች እናንተም አገልጋዮች ናችሁ፣ ተገልጋዮች እና በዚህ መልኩ ብዙ አይደለም አንድ ሚዲያ ብዙ ሚዲያ እንደሚያስፈልጋት ቤተክርስቲያኒቱ ተገልጿል። ቤተክርስቲያን በዚህ ሰዓት ለቤተክርስቲያን ለሕዝባችን ጥብቅና የምንቆምበት ወቅት ነው። ስለዚህ ወቅት ያመጣውን መሳሪያ መጠቀም ደግሞ እምነት እንደ አባቶቻችን ስልጣኔ እንደ ጊዜያችን ተብሏል። እንደ ጊዜው እምነታችን ዶግማችን ቀኖናችን ትውፊታችን ሳይሸረሸር ሳይጠፋ የጊዜው መሳሪያ ተጠቅመን ቤተክርስቲያናችንን ማስከበር እምነታችን ጸንቶ እንዲኖር የሁላችንም ሐሳብ ሊሆን ይገባል። ክቡር አቶ ጸጋዬም በእውነት እኔ እንግዲህ ድሮ ነው እንግዲህ የምንተዋወቀው ለረጅም ዓመታት ነው የምንተዋወቀው። ሆኖም ግን እንግዲህ በዚህ ሰዓት እዚህ በገንዘቡ ብዙ ያገለግላል፣ በህይወቱም በንብረቱም ቤተክርስቲያንን ያገለግላል። ነገር ግን እንዲህ ያለው ችግር በመሃል ከተፈጠረ ደግሞ
ያው መስተካከሉ ለሱም ትልቅ ነገር ነው። ለድካሙ ለውጣ ውረዱ ተስተካክሎ የሄደ ነገር እጅግ ትልቅ ነገር ነው። እግዚአብሔር ረድቶታል ከመጥፋት ማለት ነው። እግዚአብሔር ረድቶታል። ፈጣሪህን ልታመሰግን ይገባል። ወደፊትም የኦርቶዶክስ እምነት ምንም በስራ ብዛት ወይም ደግሞ በአገልግሎት ሁኔታ እንቅፋት መታኝ የምንለው ነገር አይደለም። ቀኖናው ዶግማው ትውፊቱም ተሰፍሮ ተቆጥሮ ተሰጥቷል። መጨመርም መቀነስም ማዛባትም ማሻሻልም አንችልም። የለም በዛችው መንገዱ አንዲት ናት። ፍኖተ ጽድቅ የህይወት መንገድ፣ የሰላም መንገድ፣ የእውነት መንገድ። እውነት ማን ነው? ክርስቶስ። ቤተክርስቲያን ወደ ክርስቶስ መንገድ ናት። እሷ ሁሉ ፍኖቱ ለእግዚአብሔር። የእግዚአብሔር መንገድ ብዙ ነው። ቤተክርስቲያን አንዱ መንገድ ናት። በቤተክርስቲያን በኩል ሄደን እግዚአብሔር እናገኛለን። መንግስተ ሰማያትን እንገባለን። በቤተክርስቲያን በምናገለግለው አገልግሎት፣ በምንሰራው መልካም ስራ፣ በምንቀበለው የክርስቶስ ሥጋ ናት። ስለዚህ ቤተክርስቲያን ታላቅ ናት። በእውነት ከትልቋ ቤተክርስቲያን ነው የተወለድንላቸው ሰዎች ከነገስታት ከመሳፍንት ከሚኒስቴሮች ተወልደው እንኳን ይኩራራሉ። እኛ ደግሞ ከነዚህ በላይ የሆነች በምድር ላይ ያለች መንግስተ እግዚአብሔር ከዚች ታላቋ ቤተክርስቲያን የሀገር መስራች መሰረትም ጉልላትን ውበትን ጌጥን ፈርጥን ከሆነችው ቤተክርስቲያን ነው ሁላችንም የተወለድነው። እቺ ቤተክርስቲያን ማጣት አይደለም ለኛ ለሌላውም ኪሳራ። ሰዎች ስላልገባቸው ግን ዛሬ ድንጋይ ቢወረውሩ ነገ ግን ቁጭት ውስጥ ይገባሉ። ቁጭት ውስጥ ይገቡ ይሆናል ብዬ እገምታለሁ። እና ስለዚህ አሁንም እናንተ ጥሩ ነው ያደረጋችሁት፣ ሁላችሁ ልትመሰገኑ ይገባል። አቀራራቢም አደራዳሪም አወያዮችም መካሪዎችም ሁላችሁም ነው የምትመሰገኑት። በዚህ ሰዓት ገሌ ብቻ ብለን ነጥለን አንልም። ወደ ልባችን መመለስ መመካከር። ይሄም እኮ ድሮም ጉድለቶች ይኖራሉ። አባቶቻችን የቦሩ ሜዳ ጉባኤ፣ የአክሱም ጉባኤ፣ የገሌ ጉባኤ እያሉ ነገስታቱ ሳይቀሩ አማኞች ስለነበሩ ያሁኑን አያድርገውና ተቀምጠው አወያይተው ችግሩ ይፈታ ነበር። እቺ ቤተክርስቲያን ዝም ብላ እዚህ የደረሰች አይደለች። ብዙ ዘመናት ብዙ ችግሮች ተሻግራ በአባቶች ጥንካሬ በመናኑ ጽናት የመጣች ቤተክርስቲያን ናት። እንዲሁኛ ዋጋ ስላልከፈልን እጃችን ላይ ያ አባቶችም ሆነን እናንተ ሆናችሁ ዋጋ ስላልከፈልን ብቻ እጃችን ላይ ዝም ብላ ስለገባች አባቶቻችን ድካም ዋጋ አልሰጠነውም ሊሆን ይችላል። እና ስለዚህ አሁንም ያበዛው መሰለ ይቅርታ። ልጆቻችን በርቱ፣ ጠንክሩ፣ ምከሩ፣ አስመክሩ። ይሄ የእናንተ ድርሻ ነው። ስበሳችን መሳሳቡ ወይም ደግሞ አንዱ ተወጋጅ አንዱ አውጋጅ ዝም ብሎ ደርሶ የሚሄዱ ግን ለጠላቶቻችን መሳሪያ እንደማቀበልም ስለሚቆጠር በከፍተኛ ጥንቃቄ እየተጓዝን በዚሁ መሰረት እንደዚህ ችግሮቻችንን ለመፍታት ዝግጁ መሆን፣ ለንስሐ ማብቃት፣ የንስሐ መድረኮችን ማዘጋጀት፣ ወደ መንገዱ ተከትሎ ማንም እንዲሄድ ማድረግ። ቤተክርስቲያን ማንንም አልገፈተረችም። አሁን መናፍቃኑ አይታችሁ ከሆነ ሲናገሩ አንዳንዶቹ ቤተክርስቲያን ስላላስተማረችኝ ነው ይላሉ። ወንጌል አልሰበከችኝ ስላልሰበከች ነው ይላሉ። አንዳንዶቹ ደግሞ በራሳቸው ጥጋብ ወይም ደግሞ ሌላ የተሻለ ትርፍ እናተርፋለን ብለው ይወጡና ቤተክርስቲያን ገፍትራይ ነው ይላሉ። ግን ቤተክርስቲያን ማንንም አትገፈተርም። ማንንም አትገፈተርም። ልጆቿን ትወዳለች፣ ልጆቿን ትሰበስባለች። አሁንም የጠፉት
በመንገዱ ከመጡ በበሩ የሚመጣ እሱ የበጎች እረኛ ነው ተብሏል። እጇን ዘርግታ ለመቀበል ዝግጁ ናት። ምን ጊዜ ቤተክርስቲያናችን ዝግጁ ናትና እንግዲህ ልጆቻችን እናንተም ስትበረቱ እኛም እንበረታለን፣ እኛም ስንበረታ እናንተም ትበረታላችሁ። አገልግሎቱ የጋራችን ነው። ቤተክርስቲያን የመጠበቅ የሁላችን ነው። የአባቶቻችን አደራ ለሁላችንም ተሰጥቷል። አሁን እንደሆነን ማገልገል እግዚአብሔርም ይወደዋል፣ ቤተክርስቲያንም እኛም ተጠቃሚዎች እንሆናለን። ቤተክርስቲያናችንም ዘመን ተሻጋሪ ልናደርጋት እንችላለንና ዩቲዩበሮችና ቲክቶከሮች ጎብዙ፣ በርቱ፣ ቁጥራችሁ አብዙ። ቁጥራችሁ ሊበዛ ይገባል። ጥንቃቄም ደግሞ በተሞላበት መቼም ሰው ሲራመድ እንደው መቼስ መንሸራተትም ስለሚኖር ቤተክርስቲያናችሁን የሚያስከብር ቤተክርስቲያናችሁን የሚያስጠብቅ አንድነታችንን አጽንተን እንድንሄድ የሚያደርግ ስራ መስራት ይጠበቅባችኋል። ወጣቶቻችን በእውነቱ ጥሩ ነው ያደረጋችሁት። አቶ ጸጋዬም እግዚአብሔር ረድቶሃል፣ በቶሎ ደርሶልሃል። እንኳን ደስ ያለ ልጃችን። እናንተም እንኳን ደስ ያላችሁ። ሐሳባችሁ እዚህ ላይ እንዲደርስ የእግዚአብሔር ፈቃድ ስለሆነ አሁንም አምላካችን እግዚአብሔር ስሙ ይክበር ይመስገን። በሰላም ያውለን። የሰላም አምላክ ሰላሙን ይስጠን። አገራችንን፣ ቤተክርስቲያናችንን፣ ህዝባችንን ይጠብቅልን። ሁላችንም በአባቶቻችን ጸንተን እንድንኖር የአምላካችን ቅዱስ ፈቃዱ ይሁንልን። አጽራረ ቤተክርስቲያንን ያስታክስልን። በህዝባችንና በቤተክርስቲያናችን ያለውን መከራ ፈተና እግዚአብሔር በቃችሁ ይበለን። ተዋህዶ እምነታችንን ያለምልምልን።